ሰላም በናስተለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የካቲት 23 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ በድል ታጅቦ ቀጥሏል። ታላቁን የአድዋ ድል በዓልን ምክንያት በማድረግ የአባቶቹን የድል ታሪክ የደገመው ፋኖ በጎጃም ቀጠና የተገኘውን ትልቅ ድል መረጃ ደርሶናል። የደብረ ማርቆስንና የደጀኑን ተጋድሎ ሙሉ መረጃ በዜናችን ተሰሙታላችሁ። ቀዳሚው መረጃችን ነው። ሌላው የአድዋ ድልን ያስታወሰው ወታደራዊ ድል የተመዘገበው በወሎ ቤት አማራ ቀጠና ነው። የወግዲው ተጋድሎ ፋኖ ዋና ከተማዋን የተቆጣጠረበትን ድል የተቀዳጀ ሲሆን እስር ቤቱም ተሰብሯል። የወሎ ቤት አማራው ልዩ ተጋድሎ በዝርዝር ይቀርብላችኋል። ወታደራዊ ተንታኙ ያስተላለፉት መልእክትም የመረጃው አካል ነው፣ ይደመጣል። የአማራ ሕዝብ የሉና ትግል ተጠናክሮ መቀጠሉንና ህዝባዊነቱን ካሳየባቸው መንገዶች አንዱ የሆነው የተተኪ ሰራዊት ምልመላና ስልጠና ይገኝበታል። ሸዋ ላይ የሰማነውንና የደረሰንን መረጃ በዜናችን ተሰናድቷል፣ ይደመጣል። ከወታደራዊ ድል ጊዜያዊ መንግስት መዋቅር ዝርጋታና ፖለቲካዊ ስራዎች በተጓዳኝ የፋኖን የውስጥ ዲሞክራሲ እድገትንም ያሳየ ድርጊት ከፋኖ መንደር ደርሶናል። ፋኖ በውስጡ የሚፈጠሩ ችግሮችን የሚፈታበት የሰለጠነ መንገድ የትግሉን ጥራት ያሳየ መሆኑን ወታደራዊ ተንታኙ የገለጹ ሲሆን እኛም መረጃውን በዝርዝር አሰናድተነዋል፣ ተሰሙታላችሁ። የሚሉሽን ብትሰሚ ገበያ ባልወጣሽ ነበር እንዲሉ የብልጽግናው ኤታማዦር ሹም ዛሬ ፒያሳ ከምኒልክ ሐውልት ስር ቆመው የተናገሩት ንግግር በቀጥታ ለብልጽግናው ሊቀመንበርና ለትምህርት ሚኒስተሩ ግልጽ ዘለፋ ይመስላል። ኤታማዦር ሹሙ ምን ተናገሩ? ወቀሳቸውን ያቀረቡትስ ለማን ነው? ወቀሳው የሚገባው ስለማን ነበር? ዜናችን በዝርዝር የተመለከተው መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የተጠናከረ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በጎጃም ቀጠና ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታወቀ። በዕለቱ የተካሄደው ተጋድሎ በጥቁር ሕዝቦች ድል ምልክት በሆነው የአድዋ ድል መታሰቢያ በዓል ላይ የተገኘ ታላቅ ድል ነው ብሎታል። የአጼ ቴዎድሮስ 206ኛ ኮር ዘመቻ ሽመልስ ብሎ ባወጀው ተጋድሎ በአድዋ ድል መታሰቢያ በአምስት ግንባሮች የተቀናጀ ማጥቃት ከፍቶ ደማቅ ድል አስመዝግቧል። የጥቁር ሕዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ሰርቶ በጃዊ በተሰዋው እንቁ ታጋይ በሽመልስ የተሰየመ ዘመቻ ነው። በዚህ ጀግና ስም በተሰየመው የ206ኛ ኮር ዘመቻ በደብረ ማርቆስ ከተማ ከሌሊቱ 10 ሰዓት ጀምሮ የተጠናከረ ውጊያ በማድረግ በውሃጋን የመሸገውን ጠላት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ድሉ ተመዝግቧል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። የአጼ ቴዎድሮስ 206ኛ ኮር በከፈተው ፈጣንና ያልተጠበቀ ማጥቃት ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 1 ሰዓት ድረስ የዘለቀ ውጊያ በደብረ ማርቆስ ከተማ አካሂዷል። ውጊያው አስደናቂ ጀብድ የተፈጸመበት ነው ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ ግንኙነት መምሪያ በተመሳሳይ ከንጋቱ 12 ሰዓት ጀምሮ እስከ ረፋዱ 4 ሰዓት ድረስ በሊባኖስ ከተማ የመሸገውን ጠላት 14ኛ ክፍለ ጦር ጂበላ ሞተራ ሻለቃ የማይደፈሩ የሚባሉ የቁም ምሽጎችን በመስበር ድል ተቀዳጅተዋል። በውጊያውም የጠላትን ጦር አመራሮች ጨምሮ ሚሊሻና አድማ ብተናዎች እርምጃ ተወስዶባቸዋል ብለዋል። 206ኛ ኮር የከፈተው ውጊያ ሰፊ ቀጠና የሸፈነ መሆኑን የገለጸው ቃል አቀባይ ክፍሉ ጠላት እንዳይተሳሰር ከደብረ ማርቆስ ደጀን ቆይ ድረስ ጠላት ዋና ወታደራዊ ካምፕ አድርጎ የተጠቀመበትን የኤትሮና ወታደራዊ ሰፈር በሞርተር በመደብደብ የኃይል ሚዛኑን ማዛባት ተችሏል። 34ኛ ክፍለ ጦር በደጀን ወረዳ በጉባኤ ከተማ በመሸገው ጠላት ላይ ከንጋቱ 12 ሰዓት ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሙትና ቆስለኛ ሲደረጉ ጠላት ዙ 23 ሞርተር መድፍና ቢኤም ቢጠቀምም የኃይል ብልጫ መውሰድ አልቻለም ሲል አክሎ ገልጿል። የአድማ ብተና ዘመቻ መሪው እርምጃ እንደተወሰደበት የገለጸው የአጼ ቴዎድሮስ የጉባኤ ግንባር 34ኛ ክፍለ ጦር ከጠላት ጋር በመተናነቅ ጠንካራ የሚባሉ ምሽጎችን በቦምብ በማፈራረስ ጠላት የሚመካባቸው የሚሊሻ አመራሮችም ተገድለዋል። በሌላ ግንባር 24ኛ ክፍለ ጦር በቆይ ከተማና አቅራቢያ ባደረገችው ማጥቃት የደባይ ጮቄ ሻለቃ የሰጣትን ግዳጅ በብቃት በመወጣት በርካታ የጠላት ኃይል እርምጃ መውሰዷ የታወቀ ሲሆን በተለያዩ ቦታዎች እስከ 6 ሰዓት ተኩል በተፈጸመው ማጥቃት ከ125 በላይ የጠላት ኃይል ላይ ጉዳት ደርሶበታል ሲል ተናግሯል። ይህ በእንዲህ እንዳለ 203ኛና 109ኛ ኮር በጃዊና በምዕራብ ጎጃም ቡሬ ዙሪያ ታላቅ ድል የተቀዳጁበትን ውጊያ አድርገዋል። ሁለቱም ኮሮች በየግንባሮቻቸው ታላቅ ተጋድሎ በማድረግ ድል መቀዳጀታቸውን የገለጸው የዙ ቃል አቀባይ መምሪያ 2 ዲሽቃና በርካታ የነፍስ ወከፍ መሳሪያ በጃዊው ውጊያ ማግኘት
ማግኘት ተችሏል ብለዋል። በአዊ ብሔረሰብ አስተዳደር ዞን ጃዊ ቀጠና ፋኖ ከሌሊት ጀምሮ ባደረገው አስጨራሽ ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ በማድረስ 2 ዲሽቃን ጨምሮ በርካታ መሳሪያዎችን ከነተተኳሻቸው በእጁ ማስገባት ችሏል። ወደ ተከታዩ ዜናችን እናልፋለን። እስር ቤቱ ተሰብሮ የግፍ እስረኞች ተለቀቁ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በታሪካዊው የአድዋ ድል በዓል ታሪካዊ የተባለለትን ድል መቀዳጀቱን አስታወቀ። ከትናንት በስቲያ ጀምሮ በወግዲ ወረዳ ተጋድሎ ሲያደርግ የሰነበተው የንጉስ ሚካኤል ኮር መብረቁ ክፍለ ጦር ወግዲ ከተማ በመግባት እስር ቤቱን ሰብሮ የግፍ እስረኞችን ማስለቀቁን ገልጿል። የአጼ ምኒልክ ዕዝ የህዝብ ግንኙነት ክፍል መብረቁ ክፍለ ጦር በዕለቱ የተቀዳጀውን ድል አስመልክቶ ለመገናኛ ብዙሃን በላከው መረጃ በስትራቴጂካዊቷ ወግዲ ከተማ ዘልቆ የገባው መብረቁ ክፍለ ጦር የግፍ እስረኞችን በማስፈታት ታላቅ ድል ተጎናጽፏል ብሏል። ታሪካዊው የአድዋ ድል በዓል በሚከበርበት በዛሬው ዕለት የካቲት 23 ቀን 2018 ዓ.ም በደቡብ ወሎ ዞን የምትገኘው ስትራቴጂካዊቷ ወግዲ ከተማ በፋኖ ቁጥጥር ስር ውላለች። በንጉስ ሚካኤል አሊ ኮር ስር የሚንቀሳቀሰው መብረቁ ክፍለ ጦርም በከተማዋ በነበረው የባዲን ብልጽግና የጸጥታ ኃይልና በብልጽግናው ዘረፈጂ ሰራዊት ላይ ድንገተኛ ጥቃት በመሰንዘር ከተማዋን መቆጣጠሩን የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። የመብረቁ ክፍለ ጦር ሰራዊት የተጠናና ድንገተኛ ፈጣን ጥቃት የፈጸሙት በበርካታ አቅጣጫዎች ከበባ በማድረግ ሲሆን ዋና ዋናዎቹ 01 ቀበሌ ማለትም ከተማ፣ 02 ሰርቶ ማሳያ ቀበሌ፣ በደርቢቱ እና 05 ቀበሌ እንዲሁም 03 ቀበሌ ዙሪያውን በመክበብ ኦፕሬሽኑን ማከናወናቸውን ተገልጿል። ከቀናት በፊት የብልጽግናው ስርዓት በአማራ ህዝብ ላይ ያለውን ጥላቻ በጭካኔ የገለጸበትና በመቶዎች የሚቆጠሩ ንጹሃንን በግፍ የገደለበት ወግዲ ከተማ በመብረቁ ክፍለ ጦር ሰራዊት ነጻ ስትወጣ በከተማዋ የሚገኘው የወግዲ ማረሚያ ቤት ተሰብሮ በውስጡ የነበሩ እስረኞች በሙሉ እንዲለቀቁ መደረጉን የዙ ህዝብ ግንኙነት ክፍል ገልጿል። በአማራ ህዝብ ላይ ተከታታይ ግፎችንና የጦር ወንጀሎችን እየፈጸመ በሚገኘው የብልጽግናው ጥምር ጦር ላይ ከፍተኛ ጉዳት የደረሰ መሆኑን የገለጹት ምንጮቻችን በርካታ ቁስለኞች በአምቡላንስና በፓትሮል ሲጓጓዙ መታየታቸውን ለጣና ቴሌቪዥን ተናግረዋል። የክፍለ ጦሩ ቃል አቀባይ በበኩሉ ይህ ወታደራዊ እርምጃ የተከናወነው በመላው ኢትዮጵያውያን ዘንድ የሚከበረውን የ130ኛውን የአድዋ ድል በዓልን እያከበርን ባለንበት ዕለት መሆኑ ድሉን ልዩ ያደርገዋል። የዛሬው ድል የአድዋ አርበኞችን ታሪክ የደገመ ነው በማለት ተናግረዋል። እንደ ጣና ቴሌቪዥን ወታደራዊ ምንጮች የወግዲ ከተማ መያዝ በደቡብ ወሎ ያለውን የኃይል ሚዛን በእጅጉ እንደሚቀይረው ገልጸው የአማራ ፋኖ ብሔራዊ ንቅናቄም ድርጅታዊ አንድነቱን አስጠብቆ በሀሳብ አንድነት ላይ ተመስርቶ ትግሉን ማካሄድ ከቻለ የአማራ ህዝብን ነጻነት በቅርቡ እውን ማድረግ እንደሚቻል ተናግረዋል። ዜናዎቻችን ቀጥለዋል። ሞት የተፈረደበት ህዝብ አይዘናጋም። አርበኛ ደሳለኝ የአማራ ፋኖ ብሔራዊ ንቅናቄ ጄኔራል አሳምነው ጽጌ ዕዝ ለወራት ያሰለጠናቸውን ታጋዮች አስመርቋል። በአርበኛ ደሳለኝ ሲያስብ ሾ የሚመራው ጄኔራል አሳምነው ጽጌ ዕዝ ለግዳጅ ዝግጁ ያደረጋቸውን እጩ የሰራዊት አባላት አስመልክቶ ሲገልጽም የአማራ ህዝብ የሞት ፍርዱን ደብዳቤ በኪሱ ይዞ የሚዞር ህዝብ ነው። የሞት ፍርድ የተፈረደበት ህዝብ ደግሞ ለአፍታም መዘናጋት የለበትም ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጄኔራል አሳምነው ጽጌ ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ወራት አሰልጥኖ ለግዳጅ ዝግጁ ያደረጋቸው የአማራ ህዝብ የሉና ትግል መሪዎች ወታደራዊ፣ ፖለቲካዊና ስነልቦናዊ ዘርፍ በቂ ስልጠና የሰጣቸው መሆናቸውን አስታውቋል። ስርዓቱ የቆመው በአማራ ህዝብ ሞት ላይ ነው። የአማራ ህዝብ መሞት በቃይ ብሎ ገዳዮቹ ላይ እጁን ማንሳት ሲጀምር የገዳያችን ስርዓት እድሜ ያጥራል። አማራ የሚደራጀው የሚሰለጥነውና የሚታገለው ገዳዮቹ ስለማይመሩት ነው ሲል የፋኖ መሪው አስታውቋል። ከአዲስ አበባ ስር ሆነን ስንሰለጥንና ስንዘጋጅ ጠላታችን ምንም ማድረግ አልቻለም ሲል ለሰራዊቱ አስተያየቱን የሰጠው የፋኖ መሪው ይህን የወደቀ ስርዓት አስወግደን የአማራነትን ክብርና የህዝባችንን ህልውና ማስከበር የምንችለው በክንዳችን በምናደርገው ትግል ነው። የትግላችን መዳረሻ ግብም ሞት የተፈረደበትን አማራ ህልውናውን አስጠብቆ አገራችንን ከፍርሰት ለመታደግ ነው ብሏል። በአብይ አህመድ የሚመራው የብልጽግናው ስርዓት በአማራ ህዝብ ላይ እየፈጸመ ያለውን የህልውና አደጋ ለመቀልበስና የህዝቡን ነጻነት ለማስከበር ወሳኝ ምዕራፍ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አጼ ዘርዓ ያዕቆብ አንደኛ ኮር ንስር ተወርዋሪ የፋኖ አባላትን አስመርቋል ሲል የገለጸው የዙ ቃል አቀባይ ክፍል አጼ ዘርዓ ያዕቆብ አንደኛ ኮር ከአዲስ አበባ ቅርብ ርቀት የብልጽግናውን አየር ወለድ ኮማንዶ ሰራዊት በገባበት እየገባ አይቀጡ ቅጣት በመቅጣት የህዝቡን ሰላም ለማስከበር ከሊቅ እስከ ደቂቅ በዱር በገደሉ እየተዋደቀ ይገኛል በማለትም አስታውቋል። በዛሬው ዕለት የተመረቁት የፋኖ አባላቱም ስርዓቱ የአማራን ህዝብ የሞት ድግስ ደግሶበት ከምድረ ገጽ ለማጥፋት እየሰራ ባለበት ሰዓት በዱር በገደሉ የህይወት ድልድይ እየገነባን
የአማራ ህዝብ የቁርጥ ቀን ልጆች በመሆን ለማንኛውም ግዳይ ዝግጁ በመሆንና በድል ለመወጣት የሀገራቸውን ሉዓላዊነትና የህዝባቸውን ነጻነት በአጥንታቸው ለመጠበቅ ቃል ገብተዋል። ለተመራቂዎቹ መልእክቱን ያስተላለፈው የፋኖ መሪው በበኩሉ በዚህ ቅዱስ በሆነው የአማራ ህዝብ የትጥቅ ትግል በስም ዘርዝረን የማንጨርሳቸው ጀግኖች የትግል ጓዶች ከጠላት ጋር ተናንቀው ብዙ ዋጋ የከፈሉበት የህልውና ትግል ነው። በመሆኑም ድርጅታችንንና መሪዎቻችን ከትግል ጠላፊዎች እንድትጠብቁ አደራ አለባችሁ። ጀግኖች ውድ ህይወታቸውን የገበሩበት ትግል ተቀብላችሁ የድል ባለቤት እንድታደርጉት አደራ እንላለን ሲል ተናግሯል። የጄኔራል አሳምነው ጽጌ እዝ ምክትል ድርጅት ጉዳይ ኃላፊ አርበኛ እያሱ መልእክቱን ሲቀጥልም በርካታ ግፍና የጦር ወንጀል እየሰራ የሚገኘው የብልጽግናው ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ ሁላችሁም በዚህ የምረቃ ፕሮግራም የተገኛችሁ በሙሉ ራሳችሁን ዝግጁ እንድታደርጉ እንደራጃለን፣ እንሰለጥናለን፣ እንታጠቃለን፣ የአማራን ህዝብ ከአረመኔው ሰራዊት ነጻ እናወጣለን ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 23 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ፋኖ የውስጥ ችግር መፍታት ብቃቱን ያሳየበት ተግባር። የአማራ ፋኖ ብሔራዊ ንቅናቄ ከወታደራዊ ድሎቹና የፖለቲካ ዘርፍ ስኬታማ ጉዞዎቹ በተጨማሪም የውስጥ ዲሞክራሲ ልምምዱን እያሳደገ መሆኑን አስታወቀ። የውስጥ ችግሮችንም በአማራዊ የፋኖ አሸናፊነት ጥበብ እየፈታ መሆኑን የአጼ ቴዎድሮስ ዕዝ 201ኛ ኮር አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ 74ኛ ክፍለ ጦር ላይ የነበሩ ችግሮቻችንን ቤታችን ዘግተን በመወያየት መፍታት ችለናል። ከክፍለ ጦር ጀምሮ እስከ ሻለቃ ድረስ በአዲስ ሪፎርም በመስራት አጠናቀናል ሲል የተፈጠሩ ችግሮች የተፈቱበትን መንገድ ይገልጻል። ፋኖ ሀብታሙ የሱፍ አክሎም የአማራ ህዝብ የህልውና ትግል ብዙ ፈተናዎች ያሉበትና ጠላትም ከብዙ አቅጣጫ ሴራዎችን የሚተበትብበት ትግል ነው። በመደበኛ ውጊያ የተሸነፈ ጠላት ይህንን ማድረግ እንደሚፈልግና ከማድረግም እንደማይመለስ ስለምናውቅ ችግሮቻችንን ወደ ውጭ ሳናወጣ በራችንን ዘግተን በመወያየት የውስጥ ዲሞክራሲ ባህላችንን እያሳደግን ችግሮቹንም ከምንጫቸው እያደረቅን እንገኛለን ብሏል። ውይይቱ ለተከታታይ 7 ቀናት የፈጀ እንደነበር የገለጸው የ201ኛ ኮር የህዝብ ግንኙነት ኃላፊው በውይይቱ ላይም ከሻምበል እስከ እዝ ድረስ የሚገኙ የአደረጃጀት መሪዎች ተሳታፊ እንደሆኑበት ተናግሯል። የቴዎድሮስ ዕዝ ከፍተኛ አመራሮች፣ የኮር አመራሮች፣ ችግሩ ተፈጥሮበት የነበረው የ74ኛ ክፍለ ጦር አመራሮች፣ ሻለቃና የሻምበል አመራሮችን ጨምሮ የተለያዩ ጥያቄዎች የነበራቸው በክፍለ ጦር ውስጥ የነበሩ አባላት በውይይቱ ተሳታፊ ነበሩ። ለ7 ቀናት የፈጀ ጥልቅ ግምገማና ውይይት በማካሄድ የውስጥ ችግሮችን በመለየት መፍትሄና ቀጣይ አቅጣጫዎች ማስቀመጥ ተችሏል ሲል የገለጸው ፋኖ ሀብታሙ የሱፍ ውይይትና ግምገማውን መሰረት ያደረገ አዲስ የሥራ ስምሪት መሰጠቱንም ገልጿል። የ201ኛ ኮር ህዝብ ግንኙነት ኃላፊው ፋኖ ሀብታሙ የሱፍ አክሎም በውጊያ የተሸነፈው የጠላታችን ብልጽግና ስርዓት በሚዲያ ለመከፋፈል ያለ እረፍት 24 ሰዓት ቢሰራም እኛ ግን ቤታችን ዘግተን በመምከር ችግራችንን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችንን በመሰብሰብ የጠላትን ቅስም መስበር ችለናል። ከዚህ በኋላ መሪዎቻችንና ድርጅታችንን የሰጡንን ተልዕኮ ለመፈጸም በዝግጅት ላይ እንገኛለን ሲል የክፍለ ጦሩ አባላትና አመራሮች ያስተላለፉትን ውሳኔ ለጣና ቴሌቪዥን አስታውቋል። በዚህ ጉዳይ አስተያየታቸውን የሰጡ ወታደራዊ ተንታኝ በበኩላቸው የትጥቅ ትግል በደሞዝ የሚታገል ታጋይ የሚሳተፍበት ባለመሆኑና አንዳንዴም ከውጊያው ባህሪ አንጻር የወታደራዊ እዝና ሰንሰለት የማይጠብቅበት አጋጣሚ መፈጠሩ የተለመደ ነው። እንደዚህ አይነት ችግሮች ሲፈጸሙ ሊደረጉ የሚገባቸው መፍትሄዎች አስቀድሞ ለሰራዊቱ የዓላማ ጽናትን፣ ወታደራዊ ዲሲፕሊንን፣ የአመራር ተጠያቂነትን ማሳደግና ማሰልጠን ነው። ችግሮች በሚፈጠሩበት ወቅት ደግሞ ግልጽ፣ ነጻነት ያለውና አሳታፊ ውይይትን በማድረግ ችግሮችን ስር ሳይሰዱ መፍታት ተገቢ ነው ብለዋል። ተንታኙ አክለውም ይህን ያላደረጉ የትጥቅ ትግል ድርጅቶች ብዙዎቹ ፈርሰዋል፣ ተበትነዋል ወይም ትግላቸው ተራዝሞ የሚታገሉለት ህዝባቸው ሳይቀር መልሶ እስኪወጋቸው ድረስ ትግሉን አራዝመዋል። ፋኖም ከስኬቶቹ በተጓዳኝ እንደዚህ አይነት ችግሮች ሲፈጠሩ የመፍትሄ መንገዶችን በጊዜና በዲሞክራሲያዊ መንገድ መለማመድ ይገባዋል ሲሉ ተናግረዋል። ወደ መጨረሻው ዜናችን እናልፋለን። ኢታማዦር ሹሙ ወቀሳቸው ለማን ነው? የብልጽግናው ሰራዊት ኢታማዦር ሹም ብርሃኑ ጁላ የ130ኛው የአድዋ ድል በዓልን አስመልክቶ ያስተላለፉት መልእክት ለማን ነው? በዚህ መልእክት ላይ ለመጥቀስ የፈለጉት የብልጽግናው ሊቀመንበር ነው ወይስ ኢትዮጵያውያን የማያውቁት ለውጭ ሀገር የሚሰራ መሪ አለ የሚል ጥያቄ ተነስቷል።
የአድዋ ድል በዓልን ከኢትዮጵያዊነት ክብሩና መገለጫው በማውጣት የካድሬ መገናኛ በዓል እንዲሆን መዋቅራዊ ስራ እየሰራ የሚገኘው ብልጽግና በዛሬው ዕለትም እንደተለመደው ወታደራዊና ፖለቲካዊ ካድሬዎችን ሰብስቦ በአድዋ ሙዚየም አክብሯል። በዚህ የበዓል አከባበር ላይ ተገኝተው የብልጽግናውን ስርዓት መልእክት ካስተላለፉት መካከል የብልጽግናው ሰራዊት ኤታማዦር ሹም ብርሃኑ ጁላ ይገኙበታል። በአብዮታዊ ደርግ መንግስት ዘመን የአብዮታዊ መንግስት ሰራዊት ሆነው ኢትዮጵያን ከተገንጣዮች ተከላክዬ የባህር በሯን አስከብራለሁ ብለው የዘመቱት ያኔው ወታደር የአሁኑ ኤታማዦር ሹም ብርሃኑ ጁላ እሳቸው ለአሁኑ ምክትላቸው ጄኔራል አበባው ታደሰ እጃቸውን ሰጥተው የኦህዴድ ሰራዊት ሆነው ከመጡ በኋላ ኤርትራ ተገንጥላ አሰብ ወደብ ከኢትዮጵያ እጅ እንዲወጣ ቁልፉን ሚና ከተጫወቱት መካከል አንዱ ናቸው። ሆኖም ኤታማዦር ሹሙ ብርሃኑ ጁላ በዚህ ንግግራቸው የኢትዮጵያ ህዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ህዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ነገር ግን ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት አይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢታማዦር ሹሙ በዚህ ንግግራቸው 3 መሰረታዊ መልእክቶችን አስተላልፈዋል። የመጀመሪያው መልእክታቸው በአድዋ ጦርነትና አፄ ምኒልክ ለሀገራቸው ታግለው ነጻ ሲያወጡ አገራቸውን የካዱ ባንዳዎች ነበሩ። አሁን የነሱ ርዝራዦች መኖራቸውን የገለጹበት ንግግራቸው ነው። ሁለተኛው መልእክታቸው ከታሪካዊ ጠላቶቻችን ጋር እየወገኑ የባህር በር እንዳናገኝና አባይን እንዳንገነባ እያደረጉ ነው የሚለው መልእክት ሲሆን፣ ሶስተኛው መልእክታቸው ደግሞ አርበኛን እና ቅጥረኛን መለየት የማይችል ትውልድ ይፈጠርና ባንዳነት አይኑን በጨው አጥቦ አደባባይ ይወጣል የሚለው ሐሳባቸው ነው። እነዚህን 3 ነጥቦቻቸውን በወፍ በረር ስንመለከታቸው በመጀመሪያ ደረጃ በአድዋ ጦርነት ወቅት ባንዳ መኖሩን ሁሉም የሚያውቀው ስለሆነ የታሪክ ምስክርነት ከብልጽግና ጦር አዛዦችም ሆነ ከፖለቲካ ካድሬዎቹ የሚጠብቅ ኢትዮጵያዊ የለም። ነገር ግን ብልጽግናዎች የህወሓትን ሰዎች የባንዳ ርዝራዥ ብለው የሚጠሩትን ያህል ለምንድነው የድሉን መሪዎች የኦህዴድ ብልጽግና ሰዎች ደፍረው ማመስገን የተሳናቸው? የአድዋ ድል እንዲመጣ የወቅቱ ኢትዮጵያ መሪ ታላቁ ንጉሥ አፄ ምኒልክና ባለቤታቸው እቴጌ ጣይቱን ጨምሮ በወቅቱ የነበሩ የጦርና የአስተዳደር መሪዎች የነበራቸው ሚና በልካቸው አለመነገሩ ባንዳነት ካልሆነ ምን ሊባል ይችላል? ስለዚህ ብልጽግና ወታደራዊም ሆነ ፖለቲካዊ ካድሬዎቹ ይህንን እውነታ ደፍረው ባለመነገራቸው የባንዳ ርዝራዥ የሚል ስያሜ እንዲሰጣቸው ያስደርጋቸዋል ማለት ነው። ሌላው ነጥብ የኢትዮጵያን ብሔራዊ ጥቅም ለማሳጣት ከጠላቶቻችን ጋር አብረው እየሰሩ ባህር በር እንዳናገኝና አባይን እንዳንገድብ እያደረጉ ነው የሚለው መልእክታቸውን ጥቂት ጊዜ ወስደን እንመልከተው። የሀገር ብሔራዊ ጥቅም አንዱ መሪ ስልጣኑን ሲይዘው የማይሆን ሌላኛው ስልጣኑን ሲይዘው ግን የሚከበር ሳይሆን ቋሚ ጥቅምና ክብር የሆነ ብሔራዊ መግባባት የሚፈጥር ጉዳይ ነው። ህወሓት ኢህአዴግ የሀገሪቱ ስልጣን በእጁ በነበረበት ወቅት አቶ መለስ ዜናዊ የመሰረተ ድንጋይ ያስቀመጡለት የህዳሴ ግድብ እንዳይገደብ የአሁኑ ጠቅላይ ሚኒስትር አብይ አህመድ ከግብጽና ከኦነግ ጋር አብረው ይሰሩ እንደነበር የነገሩን ራሳቸው አብይ አህመድ ናቸው። በፓርላማ ሳይቀር በግልጽ ለኦነግ መረጃ ሰጥ ነበር ከማለት ጀምረው ለአሜሪካ እሞትላታለሁ ሲሉ የነገሩንም ራሳቸው መሆናቸውን ማንም የሚዘነጋው አይደለም። ኦነግ
ኦነግ ደግሞ ከፍጥረቱ ጀምሮ ጸረ ኢትዮጵያ ከሆኑ ኃይሎች ጋር አብሮ መስራቱን ራሳቸው መሪዎቹ እነ ሌንጮ ባቲ በግልጽ ነግረውናል። ኦሮሚያን ከፍ ለማድረግ ኢትዮጵያን እንድትፈርስ እናደርግ ነበር ብለዋል። ስለዚህ አሁኑ የብልጽግናው ዋና ጦር አዛዥ አብይ አህመድ ወደ ካይሮ ሄደው እንደ ፕሮፌሰር ብርሃኑ ነጋ ግማሽ ሚሊዮን ዶላር አይቀበሉ እንጂ የግብጽ ተላላኪ ለነበረው ኦነግ መረጃን በማቀበል የክደትና የባንዳነት ስራቸውን ያለ እፍረት ተናግረዋል። ስለዚህ ክቡር ኢታማዦር ሹም ብርሃኑ ጁላ ሆይ ኢትዮጵያ የባህር በር እንዳታገኝ ያደረጋት ማን እንደሆነም እግረ መንገዶትን እንዲሰሙ ይሁን። አገሬን አላስገነጠልም ብለው ቃለ መሃላ ፈጽመው ባንዲራዋን ከኮሎኔል መንግስቱ እጅ ተቀብለው ከዘመቱ በኋላ አዲስ አበባ የገቡት ከኢትዮጵያ ተገንጣዮችና አስገንጣዮች ጋር መሆኑን ቢዘነጉት እንኳን እንደገና ልናስታውሰውት እንወዳለን። ከግብጽና ሌሎች ጸረ ኢትዮጵያ ኃይሎች ጋር በመስራትም ቢሆን የእርሱ አለቃ በፓርላማ የተናገሩት ጉዳቸው ሲሆን የትምህርት ሚኒስተር አድርጋቸው የሾማቸዋቸው ፕሮፌሰር ብርሃኑ ነጋም ቢሆኑ ከግብጽ ጋር ለመስራት ግማሽ ሚሊዮን ዶላር መቀበላቸውንና ከዚያ ገንዘብ ውስጥም አብዛኛውን ለኢሳት ማቋቋሚያ ማድረጋቸውን ባንደበታቸው የነገሩን ራሳቸው ናቸው። በብልጽግናው ኢታማዦር ሹም የቀረበው ሌላው መልእክት ደግሞ ባንዳነትን የማይለይ ትውልድ ይፈጠርና ባንዳው አይኑን በጨው አጥቦ አደባባይ ይወጣል የሚለው ሐሳብ ነው። እውነት ነው። ትውልድ እውነትና ውሸቱን ከሃዲና ንጹሑን ወስላታውንና ቁም ነገረኛውን ለይቶ እንዲያውቅ የሚያደርገው ጥሩ የትምህርት ካሪኩለም ነው። ክቡር ኢታማዦር ሹም የሚያገለግሉት የብልጽግናው መንግስት ደግሞ የሥርዓተ ትምህርት ካሪኩለሙም ሆነ በክልሎች ብሔራዊ መዝሙሮች ላይ ለሕፃናት ምን እያለ ነው የሚያስተምረው ብሎ መጠየቅ የማይችል ህዝብ ያለ ይመስሎታል ወይ? የአድዋ ድል መሪዎችን ስምና ክብር እያኮሰሳችሁ የመሪዎቹን ሚና ከማሳነስም አልፎ እየካዳችሁ ለልጆች የምታስተምሩት እናንተ አይደላችሁም ወይ የሚል ጥያቄ ቢቀርብልዎት መልሶ ምንድን ነው? በዚህ ጉዳይ አስተያየታቸውን እንዲሰጡን የጠየቅናቸው አንድ የታሪክ ተመራማሪ ሲመልሱ ህወሓትም ሆነ የአሁኑ መንግስት ስለ ብሔራዊ ክብርና ጥቅም ለማስተማር የሚበቃ ሞራል የላቸውም። ብሔራዊ ክብርም ሆነ ጥቅም የሚጀምረው ከእውነተኛ ታሪክ እንጂ ከፈጠራ ትርክት አይደለም። እነዚህ ኃይሎች ደግሞ ለትክክለኛው የኢትዮጵያ ታሪክ ባንዳዎች ናቸው ብለዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 23 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።